ሰላም ቤተሰብ እንዴት ናችሁ? በጣም ጠፍቻለሁ። ይቅርታ ከአንድ ሳምንት በላይ ሆኖኛል። ትናንት እንግዲህ የቅመምዬ የቅምጥሌ ልደት ነበረ። የኔ ቆንጆ መልካም ልደት ብያለሁ። በቪዲዮ ባልሰራም ያው በኮሜንት ግን መልካም ምኞቴን አስቀምጫለሁ። እንኳን ተወለድሽ፣ እንኳን ለዚች ለተቀደሰች የተወለድሽባት ቀን አደረሰሽ። እንግዲህ ቀሪ ዘመንሽን እግዚአብሔር በስኬት በጤና በሰላም በቃ የምትመኙን ሁሉ አሳክቶልሽ ደስተኛ ሆነሽ እንድትኖሪ ምኞታችን ነው። በጣም ደስ ይል ነበረ። እውነት ለመናገር የጨረቃ ፋሚሊ ደስ በሚል ሁኔታ ሚዲያውን ተቆጣጥረውት ነበረ፣ በጨረቃዋ ልደት ማለት ነው። እና ለእናንተም እውነት ለመናገር ምስጋና ይገባቸዋል። የምር በጣም ትለያላችሁ። ደስ ሲል ነበር። በቃ ቲክቶኩ በሙሉ የእሷ ነበረ። በቃ ሚዲያው እሷ ነበረች ትናንትና እና ደስ በሚል ሁኔታ ተከብሮላታል። እንግዲህ ከተመልካች ሚዲያውን ተቆጣጥሮት ነበር እንዳያችሁት። ከዛም በተጨማሪ ደግሞ ውዱ ፍቅረኛዋ ብሩክ አለማየሁ ቀብራራው ልደቷን በሄሊኮፕተር ነው ያከበረላት። ከዛም በተጨማሪ ደግሞ ደስ በሚል ዝግጅት ጓደኞቻቸውን ሰብስበው አክብሮላታል ማለት ነው። ምናልባት ትናንትና ማታ ትንሽዬ ላይ ብላ አይታችኋል ብዬ አስባለሁ። ዛሬ ያ ሙሉ ቪዲዮ በዩቱብ ይለቀቃል። ሁላችሁም ገብታችሁ እንግዲህ በጉጉት እንደምታዩት ተስፋ አድርጋለሁ። በቃ ይለይ ነበር። ከስከዛሬው ለየት ያለ አከባበር ነው ያከበረላት። ይገባታል የምር ማለት ነው። ታስታውሱ ከሆነ የዛሬ ዓመት ትንሽ ከፍቶን ነበረ። በልደቷ ቀን ጥሩ ነገር አልተፈጠረም ነበር፣ ግን ደግሞ መታገስ ዋጋ አለው። ያ ሁሉ ነገር አልፎ እሷንም አስደስቷታል። ተመልካችንም በሚገባ ሁኔታ አስደስቷል። ክሶናል ስላችሁ የዛሬ ዓመቱን በጥፍ ነው የካሰው። ተመልካችንም ሀይሚንም ማለት ነው። እና በዚህ አጋጣሚ ብሩኬ እናመሰግናለን። የእውነት ትለያለህ። በቃ የሚገባትን አይነት ነገር ነው ያደረግከውና በጣም ደስ የሚል ፕሮግራም ነበረ። እንዳያችሁት በጣም ደክሟቸው ነው እንጂ ማታ ላይ ራሱ ላይም ለማሳየት ሞክረው ነበር ፕሮግራሙንም በትንሹ። ከዛ በተጨማሪ ደግሞ እነሱም ከቤት ከተመለሱ በኋላ ገብተው ነበር፣ ግን እንዳያቸዋቸው በጣም ደክሟቸው ነበረ ምናምን ነገር እና ያው የፕሮግራም ትንሽ የለውም። በነገራችን ላይ ፕሮግራም ሲኖራችሁ በጣም ብዙ ድካም አለው እና እነሱም በጣም ደክሟቸው ነበረ። ግን ያው ለተመልካች ካላቸው ክብርና ፍቅር አንጻር ቤትም ከተመለሱ በኋላ ትንሽ ከተመልካች ጋር ገብተው ለማውራት የተወሰኑ ተመልካቾችንም ለማስገባት ሞክረው ነበረ። እዛ ላይ ተመልካች ለነሱ ያላቸውን ፍቅር እየገለጹ ነበር። ያስለቀሷቸውም አሉ። ብቻ ደስ የሚል ጊዜ ነበር። እውነት ለመናገር ያው እንደ ሌላ ጊዜው በረዥም ሰዓት ባይቆዩም ግን ደግሞ በገቡበት ደስ ይላል እና በቃ ዛሬ ትናንትና እውነት ለመናገር በጣም ብዙ ሰው ቪዲዮ ይለቀቃል ብሎ በቃ ዩቱባቸውን ሲጠብቅ ነበር የዋለው። ምን ነው አይለቁም? ምን ተፈጠረ? በቃ የሆነ ሰው መቶ ረብሻቸው እንዲህ ምናምን በቃ በጣም ብዙ ሀሳብ ሆኖበት ነበረ። ግን አይደለም፣ የራሳቸው ፕሮግራም ነበረባቸው ማለት ነው። አንደኛ እንዳያችሁት ሀይሚ የፎቶ ፕሮግራም ነበራት። ያከበረችው ሄሊኮፕተር ላይ ነው ምናምን ነገር። ከዛ በተጨማሪ ደግሞ ጓደኞቻቸውን ሰብስበው ፕሮግራም አዘጋጅተው ነበር። እዛ ፕሮግራሙ ላይ ነበሩ። ያው ይለቀቃል ዛሬ ቪዲዮ ምላችሁ ይመስለኛል። ፕሮግራሙ ራሱ የተቀረጸው ማታ ነው። እንዳያችሁትም ያው ላይም ገብተው በትንሹ ለማሳየት ሞክረዋል አይደለ? ስለዚህ ከዛ በኋላ ኤዲት አድርጎ ምናምን እንግዲህ ሌሊት ሊለቀቅ ነበር ማለት ነው። ስለዚህ ከዚህ ሁሉ በሰዓታቸው ዛሬ ለተመልካች ያደርሳሉ። እንደዛ ስለሆነ ነው እንጂ ምንም ችግር እንደሌለ እንግዲህ በተወሰነ ቪዲዮም ጧት ላይ እየለቀቁ አሳይተዋል። ማታም ላይ ገብተዋል እና ያው ደስ የሚል ፕሮግራም ነው። እንኳን ተወለድሽ ብላችሁ እንግዲህ ሚዲያውን አጥለቅለቃችሁታል። በጣም ደስ የሚል ፕሮግራም ነበር። እሷም የነበራት ደስተኛ ነበረች እንዳያችኋት በጣም ማለት ነው። ተመልካችንም አመስግናለች። እናንተ ስላላችሁኝ በቃ በጣም ደስተኛ ነኝ። በዚህ ልክ ማለት በቃ እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ ብላለች። እውነት ነው። ፈጣሪ ሲወዳችሁ መልካም ሰዎችን በዙሪያችሁ ያሰልፍላችኋል እና እነሱ በአካልም አያውቃቸውም የምር ማለት ነው። በንጹህ ልብ ነው የሚወዳቸው። ያው አንዳንድ ጠላቶች አስመሳዮች እንዳሉ ሆነውም ግን ደግሞ አብዛኛው 190% እነሱን በንጹህ ልብ የሚወድና የሚያከብር ነው። የእነሱን ሰላም የሚፈልግ ነው። የእነሱን መምጣት የሚፈልግ ነው። ሲጠፉ እንኳን እንዴት እንደሚበቃላት
ብዙ ነገር ነው አይምሯችን የሚያስበው። ምን ሆነው ነው ደግሞ ማን ገባባቸው? ሶስተኛ ወገን ማን መቶ በጠበጣቸው? አሁን ትናንት ራሱ ቀን ላይ ቪዲዮ ይለቀቃል ብሎ ተመልካች ጠብቆ ነበረ፣ የልደቷን ማለት ነው። እና ሲቀሩ በቃ ያቺ ልጅ መታ በጠበጠች። እንዲህ በቃ ያላሰብነው ነገር የለም የምር በቃ እና ብቻ በዚህን ያክል ነው ተመልካች ለእነሱ የሚጨነቅላቸው። እኔ እንጃ እውነት ለመናገር በሰዓቱ በጊዜው ሩታና አብርሽም በጣም ተወዳጅ ነበሩ። እውነት ስነግራችሁ እንደውም የመጀመሪያ ዩቱበሮች ግሩፕ የተከፈተላቸው ሩታና አብርሽ ናቸው የመጀመሪያዎቹ። ከዛ በፊትም በጣም ተወዳጅ ዩቱበሮች ነበሩ፣ ላይክ እንደነ አዲስና ቃል፣ እንደነ ሳምሪና ፋኒ፣ እንደነ ማሂና ኪድ ወዘተ ብዙ ነበሩ። ግን በዚህ ልክ ግሩፕ ተከፍቶ ምናምን ፋሚሊ የፋሚሊ ስም ወጥቶ ምናምን እኔ እንጃ አላየንም። ከዛ በኋላ ነው ከሩታና ከአብርሽ በኋላ ነው ቀጠለ ጨረቃ ፋሚሊ። ከዛ በኋላ ሁሉም ቀጠለ ማለት ነው። ለራሱ ለሚወደው ለሚያደንቀው የራሱ ስም እየሰጠ ግሩፕ እየከፈተ ቀጠለና ሩታና አብርሽም በጣም ብዙ ወዳጅ አላቸው። በጣም ማለት ነው። የሀይሚና የብሩኬ ጋር ስትመጡ ደግሞ ይለያል። የምር ይሄ ያለ አድናቂ ወዳጅ ምናምን ምናምን ብላችሁ የምትተውት አይነት ነገር ሳይሆን ሪል ቤተሰብ ነው። በቃ ፋሚሊው ሪል ማለት ነው። ይሄ ልክ እንደ ወንድም፣ ልክ እንደ እህት፣ ልክ እንደ ስጋ ዘመድ እንደ በቃ አለ አይደለ የሆነ ነገር የሆነ በቃ የሚያስተሳስራችሁ የሆነ ዝምድና ያላቸው ያክል ነው የጨረቃ ፋሚሊ ለነሱ ያላቸው ፍቅር እና በጣም የሚገርም ነው። የምር በጣም የሚያስደምሙ ቤተሰቦች ናቸው እና በቃ አንድነታችሁ እንግዲህ ይብዛ፣ ይጨምር፣ ይለምልም። የምር አንድነታችሁ በጣም እየጨመረ እየሰፋ እንዲሄድ እንፈልጋለን። የሆነ ትልቅ አንጋፋ ፋሚሊ እንዲሆን እንፈልጋለን እና በቃ ለጨረቃ ፋሚሊም የእውነት ማለት ነው በቃ ምስጋና ይገባቸዋል። የምር ማለት ነው በቃ ድምቀት ናችሁ። የምር በቃ በእያንዳንዷ ነገር በቃ የምር ፍቅራችሁን የምትገልጹበት የምር እነሱንም በቃ አይደለ የምትደግፉበት መንገድ ስለሚለይ እናንተም በቃ ትለያላችሁ። እና ዛሬ እንግዲህ በደማቁ ጠብቁ፣ ደስ የሚል ቪዲዮ ይለቀቅላችኋል ማለት ነው። የምር ዛሬ ይለቀቃል። ያው ትናንት እንደነገርኳችሁ ማታ ላይ ስለተቀረጸ ወደ ተመልካች ማድረስ አልተቻለም። እነሱ ራሳቸው ደክሟቸው ነው ወደ ቤታቸው የገቡት። ግን ልክ እኛ እንደምንወዳቸው እነሱም ለተመልካች በጣም ትልቅ ቦታ አላቸው። ሪል ማለት ነው። ይሄ ማስመሰል ምናምን አይደለም። ለዛም ነው እንደዛ ደክሟቸው። አይታችሁ ከሆነ ብሩኬ እንቅልፉ እየመጣ ነበር ሁላ መሀል ላይ ቁጭ ብሎ ቤት ማለት ነው። በዛ ልክ እንግዲህ ለተመልካች የሚሰጡት ክብር የሚገርም ነው እና በቃ ትለያላችሁ ሁላችሁም ማለት ነው። ጨረቃዎቹም የጨረቃ ፋሚሊ